Hallelujah. 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 ሰላም እንግዲህ በዛሬ በማለዳ በጠዋቱ ከምስጋና ጋር ለምን እንዳልተደረገለት ሆናለው የሚል ዝማሬ ነውና ላመስግነው መስቀል ላይ ተሰራልኝ ሁሉ የኔ ነው የምን ሌላ ልመና የምን ሌላ ጥያቄ ነው የመልሴ ተመልሶልኛል የሚል ዝማሬ ነው በጣም ደስ የሚል እሱን በሱ ያመለኩኝ ነበርና እንደዛ ነው ይሆነልን ስለዚህ ኢየሱስ ክርስቶስ በመጨረሻው
በመስቀል ላይ በዋለበትና ነፍሱን በምትወጣ ጊዜ ወይንም ነፍሱን በሚሰጥ ጊዜ ነፍሱን ነው የሰጠው እንጂ ነፍሱ በሌላ ፈቃድ አልወጣችም። በራሱ ፈቃድ ነፍሱን አሳልፎ ሰጠ ይለናል የእግዚአብሔር ቃል የእግዚአብሔር መጽሐፍ ቅዱስ ላይ ስናነብ ማለት ነው። እና እንዲህ ይላል በዮሐንስ ወንጌል ምዕራፍ 19 ላይ እንዲህ ይላል በቁጥር 29 ኢየሱስ ጌታ ነው። ቁጥር 28 ላይ እንዲህ ይላል ከዚያም ኢየሱስ ሁሉ ነገር እንደተፈጸመ አውቆ የመጽሐፍ ቃል እንዲፈጸም ተጠማሁ አለ። 29 ያልኳችሁ እዚህ ጋር ነው። በዚያም የሆምጣጤ ወይን የሞላበት ዕቃ ተቀምጦ ነበር። እነርሱም ሰፍንግ በወይን ጠጅ ነክረው በሂዮጵ በዘንግ ወደ አፉ አቀረቡለት ይላል። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘን ብሎ መንፈሱን አሳልፎ ሰጠ ይለናል። አሳልፎ ሰጠ ለእኔና ለአንተ፣ ለእኔና ለአንቺ፣ ለሰው ልጆች በአጠቃላይ እግዚአብሔር አንድ ልጁን በመላክ የሰው ልጅ ከገባበት አዘቅት ለማውጣት ምን አደረገ? ራሱን አሳልፎ ሰጠ ይለናል። በፈቃዱ ወዱ። ስለዚህ ይህ የተደረገልን ለእኔና ለአንቺ ነው። መጨረሻው እስከ መጨረሻው ድረስ እግዚአብሔር መጽሐፍ ቅዱስ ላይ ሲናገርን የመጨረሻው ሰዓት ላይ ኃጢአታችን በሙሉ የዓለም ኃጢአት ኢየሱስ ክርስቶስ ላይ ስለበዛ ኢየሱስ ክርስቶስ እንደውም ብትወድ ይቺ ጽዋ ከኔ ትለፍ ብሏል። ምክንያቱም በጣም የመከራው የመጨረሻ ደረጃ ስለነበረ ማለት ነው። ግን ብትወድ ከይቺ ጽዋ ከኔ ትለፍ፣ ግን ሀሳብህ ይሆናል። ስለዚህ አብና ወልድ መንፈስ ቅዱስ ተስማምተውበት የመጣበትን ሀሳብ መስቀል ላይ ውሎ እኛን ከበደል፣ ከኃጢአት፣ ከክፋት፣ ከተንኮል፣ ከተለያዩ የኃጢአት ምንጮች ከእግዚአብሔር የራቅንበትን ትዕቢቱን ዲያብሎስ በትዕቢቱ ነው ለሰው ልጅ ኃጢአት ያመጣው። ያንን ሰንኮፉን ነቀለልን ኢየሱስ ክርስቶስ። ስለዚህ ነው ኢየሱስ ክርስቶስ ያደረገልንን ማሰብ ስንጀምር ሌላ ነገር እንዲደረግልን ልባችን ሌላ ጥያቄ የማይፈልገው ምን ያደርጋል? ኢየሱስ ክርስቶስ ያረገው ነገር ያልጨረሰው ኃጢአት የለም፣ ያልጨረሰው በደል የለም፣ ያልጨረሰው ያልሰጠን ስጦታ የለም። ዓለምና ሞላዋ የክርስቶስ ነው። ግን የሚጠቅመንን ነው የምንጠቀምበት፣ የሚሰጠንም እግዚአብሔር ማለት ነው። አንድም ሁሉ ተፈቅዷል ይላል፣ ግን ሁሉ አይጠቅመም። በዛ የተነሳ ወደ እግዚአብሔር እንድንቀርብ ያደረገንን ኢየሱስን ማሰብ ስንጀምር ያለው የሌለው የተዘጋው ያልተከፈተው ወይ ደግሞ ይሄ ቢሆንልን ብለን የምንለው ሁሉ ከፊታችን ይጠፋል። ሞገሱን ግርማውን ማየት እንጀምራለን። በአብ ቀኝ ተቀምጦ ስለኔና ስላንቺ የሚማልደውን ኢየሱስ ክርስቶስን ማየት ሆኖልናል። በምን? እሱን በማመን በመንፈስ ቅዱስ መረዳት። መንፈስ ቅዱስ በውስጣችን በገባ ጊዜ ያንን እንድንረዳ ያደርገናል። ዛሬም ማለዳ በዚህ ሰዓት በዚህ ጊዜ እለምናችኋለሁ፣ ኢየሱስ ክርስቶስን በማመን የእግዚአብሔር ልጅ ለመሆን የተሰጠንን ይህንን ጸጋ እንዳታልፉት። በኋላ አይገኝም። በኋላ ኢየሱስ ክርስቶስ ከመጣ በኋላ አይገኝም፣ ይዘጋል። ዛሬ ግን እንደኔ ባሉ ወይንም ደግሞ በብዙ ክርስቲያኖች ኢየሱስ ያድናል ተብላችሁ በሚነገራችሁ ጊዜ ማመን ይሁንላችሁ፣ ልባችሁን መክፈት ይሁንላችሁ። በጌታ በኢየሱስ ስም ቀናችሁ ሁሉ የተባረከ ይሁን። እወዳችኋለሁ። በየሀገሩ ተበትናችሁ ያላችሁ የሀገሬ ልጆች ኢትዮጵያኖች እወዳችኋለሁ። ኢየሱስ ክርስቶስን በማመን የእግዚአብሔር ልጅ ለመሆን እጆቻችሁን ዘርጉ። ተባረኩልኝ። መልካም ቀን